ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ አንድ ሰው በትክክል ስልክ ይዞ ለመጠቀም ቶሎ እንዳይበላሽ ወይም ረጅም ጊዜ ለመጠቀም ሲፈልግ እንግዲህ አራት የሚያደርጋቸው ቀላል ዘዴዎችን እንመለከታለን ማለት ነው። ስልክ እንደያዝን እንግዲህ በርካታ ጊዜ ሳንጠቀም ቶሎ እየተበላሸ እንዲሁም ቶሎ ስልክ እንድንቀይር ያስገድደናል ማለት ነው። አንድ ስልክ ከገዛን በኋላ እንግዲህ ለረጅም ጊዜ ለረጅም ዓመታትና ለብዙ ቀናቶች እንድንጠቀመው እንግዲህ የሚያገለግሉን አራት ዘዴዎችን አሳያችኋል ማለት ነው። አሁን እናንተ እንግዲህ ስልካችሁን በትክክል ለመጠቀም ከፈለጋችሁ ወይም ስልካችሁ ለረጅም ዓመታት ለመጠቀም ስትፈልጉ እንግዲህ እነዚህን የማሳያችሁን አራት መንገዶችን መከተል ይኖርባችኋል ማለት ነው። እነዚህ አራት መንገዶችን ስትጠቀሙ ደግሞ ስልካችሁ አንደኛ ለረጅም ጊዜ ትጠቀማላችሁ ማለት ነው። ሌላኛው ሲቀጥል እንግዲህ ስልካችሁ ስታክ እያደረገና ቶሎ እየሞቀ ቶሎ ባትሪያችሁ እያለቀ የሚያስቸግራችሁ በዚሁ ቪዲዮዎች ተካተዋል ማለት ነው። እነዚህ አራት መንገዶችን ስንጠቀም ግን ምንም አይነት አፕሊኬሽን የምንጠቀመው የለም ማለት ነው። ሁላችሁም የስልክ ሞዴሎች ላይ ይሰራል ማለት ነው። አይፎንም አንድሮይድ ተጠቃሚዎች በሙሉ ይህንን አራት መንገዶችን ልትጠቀሙ ይገባል ማለት ነው። እነዚህ አራት መንገዶች ምን ናቸው? እንዴት ነው እናስተካክላቸው? ምንስ ነው ማድረግ ያለብን የሚለውን አንድ ባንድ በዝርዝር እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችንን ለብዙ ዓመታት ወይም ለብዙ ጊዜ ለመጠቀም ስንፈልግ እንግዲህ ማድረግ ያለብን አራት ዘዴዎችን እንመለከታለን ማለት ነው። የመጀመሪያውና ቁጥር ላይ አንድ ላይ የምናገኘው ምንድነው? አንድ ሰው ስልክ ከገዛ በኋላ እንግዲህ ስልኩን ለመጠቀም ሲፈልግ ቻርጅ ያደርጋል ማለት ነው። ስልኩን ቻርጅ በሚያደርግበት ሰዓት እንግዲህ ምን ህጎችን መከተል አለበት የሚለውን እንመለከታለን። አብዛኛው ጊዜ እንግዲህ ስልካችን እየተበላሸ ያለ ዋና መነሻው ምንድነው? ቻርጅ አደራረግ ላይ ማለት ነው። ስለዚህ አንድ ሰው ስልክ ከገዛ በኋላ ስልኩን ለረጅም ጊዜ ለረጅም ዓመታት ለመጠቀም ሲፈልግ እንግዲህ የስልኩን ቻርጅ አደራርጉን እንግዲህ ህግ መከተል ያለባት ማለት ነው። የመጀመሪያው ደረጃ ምንድነው? አንድ ሰው ስልክ ቻርጀር ለማድረግ ሲፈልግ እንግዲህ ምን ማድረግ አለበት? ስልኩ ከ10 እስከ 5% ባለው ውስጥ ሲጨርስ ቻርጅ ማድረግ ይኖርበታል ማለት ነው። ዜሮ ብሎ እስኪዘጋ መጠበቅ የለበትም ማለት ነው። የመጀመሪያው እሱ ነው። ሌላኛው ሲቀጥል እንግዲህ ከ5 እስከ 10% ባለው ውስጥ ስልኩን ቻርጅ ካረገ እንግዲህ ፉል ስኪል ድረስ 100% እስከሚል ማድረግ የለበትም ማለት ነው። ምክንያቱም የስልካችን ባትሪ ወይም የስልካችን ኬሚካል ይዘቱ በቶሎ ይበላሻል ማለት ነው። እሱ ስናደርግ እንግዲህ ከ85% እስከ 95% ባለው ውስጥ ስልካችን ከቻርጀር ላይ ማንሳት ይኖርብናል ማለት ነው። አብዛኛው ጊዜ እንግዲህ እኛ ስልካችን ቻርጅ የምናደርገው እንግዲህ ስንተኛ ነው ማለት ነው። ተኝተን ስልካችን ቻርጅ በምናደርግበት ሰዓት እንግዲህ 100% እብሎ እንግዲህ ኦቨር ቻርጅ ያደርጋል ማለት ነው። የዛን ሰዓት ስልካችን የኬሚካል ይዘቱ ያልቅና ስልካችን በቶሎ የመበላሸቱ እድል ሰፊ ነው ማለት ነው። ስለዚህ የመጀመሪያው ደረጃ ስልካችንን ለረጅም ጊዜ ለመጠቀም ወይም ለመገልገል ስንፈልግ እንግዲህ የስልካችንን ቻርጅ አደራረጎችን ህግ መከተል የመጀመሪያው ደረጃ ይህንን ይመስላል። ተመልሰናል። በሁለተኛ ደረጃ ላይ ማድረግ ያለብን ምንድነው? ስልካችን ላይ ጭነን የምንጠቀማቸውን አፕሊኬሽኖችን ሙሉ ለሙሉ ማወቅ ይኖርብናል ማለት ነው። እነዚህ አፕሊኬሽኖችን ካወቅን በኋላ የምንገለገላቸውን ምን አገልግሎት እንደሚሰጡ ልናቃቸው ይገባል። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች ማን አፕዴት እንደጠየቁን እንግዲህ ወይም አፕዴት ሲጠይቁን እንግዲህ ዘወትር ተከታትለን አፕዴት ማድረግ ይኖርብናል። ስልካችን አፕሊኬሽኖች እንግዲህ አፕዴት ስናደርግ ደግሞ ምን ላይ ገብተን ነው የሚለውን እንመለከታለን። የአይፎን ተጠቃሚ ከሆነ እንግዲህ አፕ ስቶር ላይ እንገባለን። የአንድሮይድ ተጠቃሚ ከሆነ ደግሞ ፕላይ ስቶር ላይ እንገባለን ማለት ነው። ስቶር እንዳገኘሁት እንግዲህ ቀጥታ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደዚህ ስገባ እንግዲህ በርካታ የሆኑ አፖች ይመጣሉ እዚህ ጋር ላይ ማለት ነው። ስለዚህ በዋነኝነት እንግዲህ ስልካችን ላይ አውርደን የምንጠቀማቸው አፕሊኬሽኖች አፕዴት ከጠየቁን በቀጥታ አፕዴት እንድናረጋቸው ማለት ነው። ስለዚህ ምንድነው የምናደርገው? ወደዚህ አካባቢ እንደምትመለከቱት እንግዲህ የፕሮፋይል ምልክታችን አለች ማለት ነው። እዚህ ጋር ፕሮፋይላችንን እንነካታለን። ፕሮፋይላችንን አንዴ እንደነካናት እንግዲህ በርካታ የሆኑ እንደዚህ ሴቲንጎች ይመጣሉ ማለት ነው። በርካታ ከሆኑ ሴቲንጎች መካከል እንግዲህ እኛ ምን ሚል እናረጋለን ማለት ነው? ማይ አፕስ ኤንድ ጌምስ የሚል አንድ ሴቲንግ እናገኛለን። እሱ ሴቲንግ እንዳገኘን እንግዲህ አንድ እንጫነዋል ማለት ነው። እሱ እንደተጫነው እንግዲህ ከዛ ሲቀጥል እዚህ ጋር እንደምትመለከቱት አፕዴት የሚል አንድ ሴቲንግ እናገኛለን ማለት ነው። እነዚህን አፕዴት የሚለውን አንድ ጊዜ መጫን ይኖርብናል። እንጫነዋለን። አፕዴት የሚለውን እንደተጫነ እንግዲህ እዚህ ጋር ላይ እንደምትመለከቷቸው እንግዲህ አፕዴት የሚጠይቋቸው አፖች በርካቶች እናገኛቸዋለን ማለት ነው። ከነዚህ መካከል ለምሳሌ ነው ፌስቡክ እንግዲህ አፕዴት ጠይቆኛል ማለት ነው። ስለዚህ ምንድነው ማድረገው? አፕዴት የሚለውን እጫናለሁ ማለት ነው። አፕዴት የሚለኝን እጫናለሁ እንደዚህ ሙሉ ለሙሉ ስልኬ ላይ ጭኜ የምጠቀማቸው አፖችን እንግዲህ
አፕዴት ስለጠየቁኝ አፕዴት ማድረግ ይኖርብኛል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ እነዚህ አፕሊኬሽኖች ሙሉ ለሙሉ እኔን አፕዴት የጠየቁኝ ናቸው ማለት ነው። እነዚህን አፕዴት ማድረግ ይኖርብኛል ማለት ነው። ስለዚህ ስልካችን ላይ እንግዲህ የጫናቸው አፕሊኬሽኖች አፕዴት ሲጠይቁን እንደዚህ አፕዴት ማድረግ ይኖርብናል። እያደረግን እንግዲህ ለማቋረጥ ስንፈልግ ደግሞ ካንሰል ኦል እንለዋለን ወይም አለበስተቀር እዚህ በእያንዳንዱ አፕሊኬሽን ላይ ኤክስ ምልክት አለች ማለት ነው። ኤክስ ምልክቷን ስንጫን አፕዴቱ ያቋርጣል ማለት ነው። እሱን አፕዴት ካደረግን በኋላ እንግዲህ ሙሉ ለሙሉ ከዚህ እንወጣለን ማለት ነው። ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖች እንግዲህ አፕዴት በሚጠይቁበት ሰዓት እንግዲህ እየተከታተልኛ አፕዴት ማድረግ ይኖርብናል ማለት ነው። አፕዴት ስናደርግ እንግዲህ ቢቻል ከሳምንት አንዴ ባንችል ደግሞ ከወር አንዴ ስልካችን አፕሊኬሽኖች ሙሉ ለሙሉ አፕዴት ማድረግ ይኖርብናል ማለት ነው። የሁለተኛው ደረጃ ይህንን ይመስላል። መልሰናል ወደ ሶስተኛው ደረጃ ላይ ደርሰናል ማለት ነው። በሶስተኛ ደረጃ ላይ የምንመለከተው ደግሞ ስልካችን ላይ እንግዲህ በርካታ የሆኑ ፋይሎችን እናወርዳለን ማለት ነው። ለምሳሌ ቪዲዮዎች ሊሆኑ ይችላሉ፣ ሙዚቃዎች፣ መዝሙሮች ሊሆኑ ይችላሉ ማለት ነው። ወይም አለ በስተቀር የተለያዩ ቪዲዮዎችን እንቀርጻለን ወይ የተለያዩ ኢሜጆችን እንይዛለን። የስልካችንን ስቶሬጅ በምንሞላበት ሰዓት እንግዲህ ፉል ሚሞሪ እያለ ወይም ፉል ስቶሬጅ እያለ ያስቸግረናል ማለት ነው። ስልካችን ስቶሬጅ እንግዲህ በምንሞላበት ሰዓት ምንድነው የተለያዩ ችግሮች ያጋጥሙናል ማለት ነው። የመጀመሪያው ደረጃ ምንድነው ስልካችን በቶሎ ይግላል ማለት ነው። ወይም ስልካችን በቶሎ እየተንከረፈ ያስቸግረናል ወይም ስልካችን ከረፋፋ ይሆናል ማለት ነው። ምንድነው ስልካችን ላይ የተለያዩ ፋይሎችን በመናወርድበት ሰዓት ወይም በመንጭልበት ሰዓት እንግዲህ የስልካችንን ስቶሬጅ እስኪሞላ ድረስ ወይም ፉል እስኪል ድረስ አለመጠበቅ ይኖርብናል ማለት ነው። ስልካችን ለረጅም ጊዜ ለመጠቀምና ለረጅም ጊዜ ለመገልገል ስንፈልግ እንግዲህ የስልካችንን ስቶሬጅ ሙሉ ለሙሉ አለመሙላት ይኖርብናል ማለት ነው። በሶስተኛ ደረጃ ላይ ያገኘነው ይህንን ይመስላል። መልሰናል ወደ አራተኛውና ወደ መጨረሻው ደረጃ ላይ ደርሰናል ማለት ነው። አሁን ደግሞ የምንመለከተው እንግዲህ ስልካችን ለረጅም ጊዜ ለረጅም ዓመታት ለመጠቀም ስንፈልግ እንግዲህ ማድረግ ያለብን ነው የምንመለከት ማለት ነው። ስለዚህ እኛ ስልክ ከገዛን በኋላ እንግዲህ በስልካችን በርካታ የሆኑ ሶሻል ሚዲያዎችን እንጎበኛለን ማለት ነው። በርካታ የሆኑ ሶሻል ሚዲያዎችን በምንጎበኝበት ሰዓት እንግዲህ እዛ ሶሻል ሚዲያ ላይ የሚለቀቁ ሊንኮች ሊኖሩ ይችላሉ፣ አፖች ሊኖሩ ይችላሉ። እነዛኞች ደግሞ ጎጆች ናቸው ማለት ነው። እነዛ በሚጎሩበት ሰዓት እንግዲህ እነዛ ሶሻል ሚዲያ ላይ የምናገኛቸው ሊንኮችና የምናገኛቸው አፕሊኬሽኖች እንግዲህ በቫይረስ የተጠቁ ናቸው ወይም ለሃከሮች ምቾትን የሚፈጥሩ ሊንኮች ሊሆኑ ይችላሉ ማለት ነው። ስልካችን ላይ እንግዲህ የምንጠቀማቸው ሶሻል ሚዲያዎችን መለየት ይኖርብናል ማለት ነው። የምንጠቀማቸው ሶሻል ሚዲያ ላይ እንግዲህ የተለያዩ ሊንኮች ሲኖሩ የማናቃቸው ሊንኮችን መንካት የለብንም ማለት ነው። ሌላኛው ሲቀጥል እንግዲህ ከተለያዩ ሶሻል ሚዲያ ላይ እንግዲህ የተለያዩ አፕሊኬሽኖችን የተለያዩ ቪዲዮዎችን ማውረድ የለብንም ማለት ነው። ስለዚህ ከተለያዩ ሶሻል ሚዲያ ላይ አፕሊኬሽኖችን የምናወርድና የተለያዩ ቪዲዮዎችን የምናወርድ ከሆነ ስልካችን በቶሎ በቫይረስ ይጠቃል ወይም ሃክ እንደረጋለን ማለት ነው። ስለዚህ ስልካችን እንግዲህ ለረጅም ጊዜ ለመጠቀምና እንዲሁም ለረጅም ዓመታት ለመገልገል ስንፈልግ እንግዲህ የምንጠቀማቸውን ሶሻል ሚዲያዎችን መለየት ይኖርብናል ማለት ነው። አፕሊኬሽን የምናወርድባቸው ቪዲዮ የምናወርድባቸው መለየት ይኖርብናል። ወይ አለበስተቀር የምንነካቸውን ሊንኮችን መለየት ይኖርብናል። የአራተኛው ደረጃ ይህንን ይመስላል። ስልካችን እንግዲህ ለበርካታ ጊዜ ወይም ለረጅም ዓመታት ለመጠቀም ወይም ለመገልገል ስንፈልግ እንግዲህ እነዚህ አራት መንገዶችን መጠቀም ይኖርብናል ማለት ነው። አንድ ሰው እንግዲህ ስልክ ከያዘ በኋላ እነዚህ አራት ዘዴዎችን ሊያውቃቸው ይገባል ማለት ነው። እናንተም እንግዲህ ለት ከለት ተግባራችሁ እንግዲህ ስልካችሁ ለረጅም ጊዜ ለመጠቀም ስትፈልጉ እነዚህ አራት ቀላል ዘዴዎችን መጠቀም ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቻው።